ፔሪ ውዴ ጀናን በጊዜ ልትሄጂ ነው እንዴ? በደንብ እየተዝናናን አልነበር? ችግር የለውም ተመልሼ እመጣለሁ። ከዛ ቁጭ ብለን በደንብ እንጫወታለን። ወይዘሪ ፔሪ ስለተዋወቅኩሽ ደስ ብሎኛል። ወደ ሻን ሰላም ቤት ይዘሽው የመጣሽው በጣም ትልቅ ደስታ ነው። አሁን ወደ ቁም ነገሩ እንግባና እውነቱን ለመናገር ያንቺ ድርጅት ውስጥ መስራት እፈልጋለሁ። አሪፍ ሐሳብ ይመስለኛል። በድጋሚ ብንገናኝ ደስ ይለኛል። እኔም በጣም ደስ ይለኛል። እውነት እንደዛ ከሆነ በቃ ሆቴል እንገናኛለን። ቱፋንና መላው ቡድን ሆነን። ቡንያሚን እሺ፣ ነገ መላው ቡድን ይሰበሰብና እናወራበታለን። ሁሉንም ነገር እንነጋገራለን። ልጅቷ ገና መምጣቷ ነው፣ አረፍ ማለት አለባት። ሁላችሁንም ስለተዋወቁኝ በጣም ደስ ብሎኛል። ልጅሽን በሰላም ትገላገያለሽ ብዬ ተስፋ አድርጋለሁ። አመሰግናለሁ። እናመሰግናለን። ውድ አሪካ ደህና ደር። እሺ ደህና ሁኚ። እንገናኛለን። ውድ ሜሊክ ለሁሉም ነገር በጣም አመሰግናለሁ። ደስ የሚል ጊዜ ነበር። አመሰግናለሁ። በተለይ ለመልካም ምኞትሽ በጣም አመሰግናለሁ። ምንም አይደል። አንቺም ለምን አትመጭም ማሪ? ፔሪን አብረን አድርሰናት እንመጣለን። ለምን ፍቅር? እኔ እንጃ፣ በዛውም ንጹህ አየር ከተቀበልሽ ብዬ ነው። አይ ውዴ፣ ስለ እኔ ምንም አታስብ። እኔ ደክሞኛል። ስለዚህ መኝታ ክፍላችን ተኝቼ እጠብቃለሁ። እሺ በቃ ውዴ፣ በይ በቃ እንሂድ። ሁላችሁንም በመተዋወቄ በጣም ደስ ብሎኛል። ወንድሜ የምትፈልግ ከሆነ እኔም አብሬ መምጣት እችላለሁ። አይ ችግር የለውም። እኔ ችግር የለብኝም በእውነት። እሺ። ውይ እንዴት ደስ የምትል በጣም ደስ ትላለች። በጣም ደስ ትላለች። ከየት ይሆን ያገኛት? በፈጣሪ በጣም ደስ ትላለች። አዝናኝና ፈታ ያለች ሰው ነች። በደንብ የተማረች እንደሆነችም ግልጽ ነው። በጣም ነው የወደድኳት። ካነጋገሯና ከሁኔታዋ አብረን እንሰራለን ብዬ ተስፋ አድርጋለሁ። አንተም ስለ እሱ አስብበት እሺ ሼሪኬ። ቡንያሚን፣ እኔ ስለዚህ ምንም ግድ የለኝም። ፔሪ ምን ይናት? እሺ ከወንድሜ ጋር ብትሄጂ ጥሩ ነበር እህቴ። ለምን እንጀራን አድርሷት ከዛ ቶሎ ብሎ ይመለሳል። ምን ችግር ይፈጠራል ብለሽ ነው እንዴ? እኔ ልጅቷን ምንም አልወደድኳትም። ችግር ፈጣሪ እንደሆነች ነው የተሰማኝ። ሀሪካ ወንድምሽን አታውቂውምና ነው እንዴ? እሱማ ወንድሜን በደንብ ነው ማውቀው፣ ግን ልጅቷ መልካም ሀሳብ አላት ብዬ አላስብም። ተጠንቀቂ። በለው በጣም ቀላል ነው። ልክ ምንም ጥረት እንዳላደረግንበት። ሂክመት ታውቂያለሽ፣ እኔ ሂዩማኒስት ነኝ። ይሁን እንግዲህ በእውነት ማለቴ ሙሉ በሙሉ የሂዩማኒስት ትምህርትን አልቀበልም። በተለይ ደግሞ ብልነን ብለው የሚያስቡት ደደብ ፍጡር የሆኑትን ሰዎችንማ እነሱን በጣም ነው የምወዳቸው። ደግሞ ሁልጊዜ መሻሻልን ይፈልጋሉ። በጣም ሀብታም መሆን ይፈልጋሉ። በቀላሉ ገንዘብ መስራት ይፈልጋሉ። እነዚህን ሰዎች ምን እንደምላቸው ታውቃለህ? የማይረቡ ሞኞች ነው የምላቸው። አንቺ ጥሩ ብለሻል። ለምሳሌ ጀናንን ያት ሰምታ አታውቅም። ነጻ ፎርማጆ ማለት ምን ማለት እንደሆነ በፍጹም አታውቀውም። እውቀቱ የላትም። እና ገንዘቡን አምጥቼዋለሁ፣ ስራዬን ሰርቻለሁ። እንግዲህ አሁን ያንቺ ተራ ነው። አሁን ስሜኝ፣ ይጂና ከይሳትም ሆነ ከአሪካ ወይም ሁለቱንም ጨምቀሻቸው ብቻ ዶላሩን ተቀበይና ቶሎ ይዘሽ ነይ። በደንብ እንደርድራቸው። ምንም አታስብ፣ በደንብ እንደረድራቸዋለን። እሱም በእኔ ጣለው። አይ እንደዛም አይሰራም። ዶላሮቹ እዚህ ተዘርግተው ማየት እፈልጋለሁ። የዛኔ ነው የምረጋጋው። እንደዚህ ነኝ። ሆቴሉ ነው ባህር ዳርቻ ነው ያለው። በጣም ውብ ሆቴል ነው፣ ደግሞ ርካሽ ነው። ውዴ ሂክመት፣ ይኸውልሽ ይሄ ሆቴል ካመለጠን ሌላ እንደዚህ አይነት እድል መቼም አናገኝም። ሰውየው ሺህ ጊዜ ሲደውልኝና ሲያስጨንቀኝ ነበር። ከገዛ ገዛ ካልሆነ ተው እያለ ነበር። ለምንድን ነው የሚያስጨንቅ? አልገባኝም። አሁን ከፈልን፣ የዛሬ 2 ሳምንት ከፈልን፣ ምንም ለውጥ የለውም እንዴ? ዞሮ ዞሮ በዶላር ነው የምንከፍለው። ምንድን ነው እንደዚህ በቸኩል? እሱ ይህንን ነው መጨረስ የሚፈልገው። በዛ ላይ ደግሞ እኔ ነኝ የምቸኩለው። በአንድ በኩል ኑ፣ በሌላኛው ደግሞ ታሲን። እነሱ እብድ ናቸው። እብደታቸውን ታውቂያለሽ፣ እብዶች ናቸው። አሁኑኑ ይህን ገንዘብ አግኝቼ ወደ ኮቶር መሄድ አለብኝ። ሀሊል ውዴ፣ አሁን አንተ በደንብ መረጋጋት አለብህ። ሲጀመር አሁን ፊትህን የትም ቦታ ማሳየት አትችልም። በዛ ላይ ደግሞ ቼኩ ገና እጃችን አልገባም። ይህንን ነገር በፍጹም መርሳት የለብህ። ሂክመት፣ ምንድን ነው የምትጠብቂው? ቼኩ ግራ ወጥቶ እስኪመጣ ድረስ ነው የምትጠብቂው እንዴ? ለምን እንጠብቃለን?
አሁኑኑ እንውሰደው። ሄደን ለሆቴሉ ባለቤት እናስረክበውና ይህንን ነገር እንገላገል። በቃ ሰውየው ይጠብቅ፣ እኛ ምን ያስጨንቀናል? ከዛ እሱ የቀረውን ገንዘብ ይጠብቅ። እንዴት ይህ እስካሁን አልመጣልኝም? ሀሊል ጃካርጃ፣ አንተ እኮ አፈጣጠር ራሱ ብልህ ነው። ለማንኛውም የሆነ ሆኗል። በይ አሁን ሄደን ቼኩን እንቀበለው። ነይ ነይ፣ ተነሽ ተነሽ። ወዴት ነው የምነሳው? እንሂድ። ተነሽ ተነሽ እንጂ። ምንድን ነው ተነሽ 10 ጊዜ የምትለኝ? ወዴት ነው የምሄደው? ወዴት እንሂድ? በዚህ ሰዓት የት እንድሄድ ነው የምትፈልገው? ቆይ ወደ ሆቴሉ ነው የምንሄደው። ቼኩ ያለው ካዝና ውስጥ አይደል እንዴ? ስለዚህ እንክፈተውና እንውሰደው። እንደዛ ማድረጉ ነው የሚሻለው። በዚህ ሌሊት ወደ ሆቴሉ እንድሄድ ነው የምትፈልገው? ቆይ ሌሊትስ ቢሆን ምን? ያው ሆቴል እኮ ነው። ሆቴሎች ደግሞ 24 ሰዓት ሙሉ ክፍት ናቸው። የምንሄደው እኮ ባንክ አይደለም ሆቴል ነው። ነይ ነይ እንሂድ። ሀሊል እባክህን ተረጋጋ። በፍጹም እንዲህ ሊሰራ አይችልም። ሆቴል ውስጥ ያለውን ካዝና ለመክፈት ጥበቃዎች መገኘት አለባቸው። ማለፊያ ቁጥር አለው። ከዛ ደግሞ ቀድሜ ጥበቃው ጋር ደውዬ ልነግረው ይገባል። ታዲያ በዚህ ምሽት ና ልለው ነው እንዴ? እሺ ደውይለት ይምጣ። ሀሊል በሌሊት ጥበቃ ጋር እንድደውል ነው የምትፈልገው? ሄዶ ለጂሃንና ለዛ ለታሲን ሂክመት መታለች ብሎ ይነግራቸዋል። ምን ማለት ነው? ከዛ ሲጠይቁኝ ምን ልላቸው ነው? ቼኩ በዚህ ሌሊት በጣም አስፈልጎኝ ነበር ብዬ እንድነግራቸው ነው? ምን ሆናል? በስርዓት አስብ እንጂ ሀሊል። ትሰማኛለህ? እባክህ ተረጋጋ። ስለፈጠረ አምላክ በእርጋታ ነው መራመድ ያለብን። ምንም ነገር ሳይጠራጠር ረጋ ብለን በስልትና በሁኔታ ሁሉንም ነገር እናደርገዋለን። እንጠብቅ እያልሽ ነው? አዎ፣ ሌላ ምን ልል እችላለሁ? እሺ፣ ግን ምንም ለውጥ የለውም አይደል? ዛሬም ሄድን ነገ ሄድን፣ ያው እኮ ነው። ምንም ለውጥ የለውም። ጥሩ። እስቲ ከጓደኛዬ ጋር ይህንን እናጣጥም። በደንብ እንጂ እናጣጥመዋለን። ቅድም ያሳየውሽን ቤት አልወደድሽም እንዴ? ምንም አላልሽም እኮ። ምን ሆነሽ ነው? ምን ነው ሱምሩ? ቤቱ በጣም ልዩ ነው። በዛ ረገድ ምንም ማለት አልችልም። ግን ወደ አዲስ ቤት መግባት የሚለውን ሀሳብ በድንገት ኬት ነው ያመጣሽ? ምን ሆነሻል? አሁን እኮ እኔ ከሆነ ውስጥ እንግዳ አይደለሁም። በዛ ላይ እስከ መቼ ድረስ ላስቸግርሽ ነው? እና አላስተናገድኩሽም ማለት ነው? ወይ ናላን ደግሞ እንደዛም አትበይ። ግን አሁን ስራ እየሰራው ነው። ጥሩ መስመር ይዣለሁ። ስለዚህ አሁን የራሴ የምለው ቤት ሊኖረኝ ይገባል። የጠራሹ ሰው አለ እንዴ? አይ የህንጻው ስራ አስኪያጅ ይሆናል። ሂሳብ መክፈያ ጊዜ ደርሷል። እንዴት አመሸሽ? እንዴት አመሸ? አቤት። እኔ ኑ እባላለሁ። የኔ እህት የሱምሩ ልጅ ነኝ። አንድ ጊዜ ላናግራ ፈልጌ ነበር። እባክሽ። ኑ አንተ ደግሞ እዚህ ምን ታደርጋለህ? ቆይ እማዬ፣ እኔ ይቅርታ ልጠይቅ። ኑ ሁሉም አብረው መጥተው ነበረ። ታዲያ የዛኔ ለምን አብረሃቸው አልመጣህም ነበር? እማዬ እባክሽን ይቅርታ አድርጊልኝ እባክሽ። ውይ ኑ ተው፣ ሌላ ምንም ነገር እንዳትለኝ እባክሽ። ምክንያቱም ምን ልትል እንደሆነ በደንብ አድርጌ ያውቃለሁ። ለጂሃንም ለታሲንም ለሁሉም አንድ አይነት ነገር ነው የነገርኳቸው። ያንተንም ይቅርታ መቼም አልቀበልህም። እማዬ እባክሽ አንድ አዳምጪኝ። በጣም ይቅርታ። በእውነት ያ ሀሊል አእምሮኝ ግራ አጋብቶት እኮ ነው። በጣም ይቅርታ፣ ስህተት ሰርቻለሁ እማዬ። መሳሳት አልነበረብህም ነው፣ መሳሳት አልነበረብህም እማዬ። እየለመንኩሽ ነው እባክሽ ይቅርታ። አይሆንም። እሺ ኑ፣ አይሆንም። በቃ አሁን እዚህ ከተማ አዲስ ኑሮ ጀምሬያለሁ የምለው ገባህ አይደል? እዚህ አዲስ ኑሮ ጀምሬያለሁ እና ደግሞ ከዚህ በኋላ በህይወቴ ውስጥ እኔን ያላመነኝን ሰው በምንም ታምር ማግኘትም ማየትም አልፈልግም። እባክህ በቃ ሂድ። እማዬ እንደዚህ አንለያይ። እኔ እኮ ይኸውልሽ ናላን፣ በቃ አሁን ኑ መሄዱ ነው። አንዴ ልትሸኙ ትችያለሽ እባክሽ። አመሰግናለሁ ፔሪ። ክፍልሽ ዝግጁ ነው፣ ግን ካልወደድሽው አሳውቂያቸውና እነሱ ይቀይሩልሻል። እሺ እሺ። አቶ ቱፋን አንድ ጊዜ ትመጣ? እሺ አቶ ጃህን፣ ምን ልርዳ? ወይዘሪት ፔሪ በርሊን እያለው የማውቃት የድሮ ጓደኛዬ ነች። እንድትንከባከባት ፈልጋለሁ። እሺ አለቃ። የሚያስፈልግሽ ነገር ካለ ለቱፋን አሳውቂ። እሱ የሚያስፈልገውን ነገር ያደርጋል። አመሰግናለሁ። ምንም አይደለም። እሺ በቃ ተከተይኝ እመቤት፣ ክፍልሽን ላሳይሽ። ስለዚህ በቃ ልሂድ። እንዳልኩሽ የሚያስፈልግሽ ነገር ካለ አሳውቂ። የቀረውን ነገር እንነጋገራለን። እሺ እንገናኛለን። ጃን ግን ለምን በቶሎ ትሄዳለህ? የሆነ ነገር እንጠጣ፣ ልክ እንደ ድሯችን ጊዜ እናሳልፍ። ፔሪ ይኸውልሽ፣ እዚህ ድረስ የመጣሽው ለስራ ነው ብዬ ማመን እፈልጋለሁ።
ግን ሌላ ነገር አስበሽ ከሆነ እባክሽን ይህንን ነገር ካሁኑ ተይው። ጂያን። ፔሪ ስሚ፣ አንዴ ትልቅ ስህተት ሰርተናል። ስህተቶችን ተገንዝበን ነገሮችን አስተካከል። አሁን ጓደኛሞች ብቻ ነን። በማይሆን ነገር ያለንን ጓደኝነት ማጣት አልፈልግም። እባክሽ ከዚህ በላይ አትክፊ። ተግባባት? ደህና ደሪ። ለአንተ ስህተት ሊሆን ይችላል፣ ግን ለእኔ በጭራሽ አይደለም። በአንተ ላይ አንድም ቀን ተስፋ ቆርጬ አላውቅም። መቼም አልቆርጥም። አለቃ፣ ዛሬ ቆንጆ ጉበት አዘጋጅተናል። አምጣልህ። ለራሳችን ጉበታችን ተቃጥሏል ወንድሜ። ሌላው ጉበት ማቃጠል አያስፈልግም። ቶ ግን አመሰግናለሁ። እሺ፣ መልካም ጊዜ። እና ሱምሩ የእውነት ሁለተኛ ፊትህን ማየት አልፈልግም አለች እና ካሁን በኋላ የህይወቴ አካል አትሆኑም ብላለች። ሁላችንንም ሰርዛናለች። ከመልክና ከአያት ውጭ ሌሎቻችን የለንበትም። እኛም ልናናግራት ሞከረን። ያለችበት ድረስ ሄድን። ሁላችንም ፊት ለፊት አግኝተናት ነበር። ለመናት፣ ተማጸናት። ግን በእርግጥ የዛኔ ትንሽ ተረጋግታ ነበረ። ግን እኛው ይሳት ወይዘሮ እኔ ላይ መታ ነበር አለ። የክሱን ደብዳቤ አሳይተናለች ብሎ ሲናገር ሱምሩ በንዴት አበደች። ጭራሽ ያለዛ ደብዳቤ እኔን አታምኝም ነበር ማለት ነው አለች። የእኔ ቃል ለእናንተ ምንም ትርጉም የለውም አለችን። ከዛ ተነስታ በሩን ዘጋችብን። እኛም ዝም ብለን ተቀመጠን። ወንድሜ፣ ከሁሉ እኔን በጣም የሚያሳዝነኝ ነገር ምን እንደሆነ ታውቃለህ? ግን ልንገር ወንድሜ፣ እሷ ትክክል እኮ ናት። ይቅር ብትለኝ ራሱ እኔ ራሴን ይቅር ማለት እችላለሁ ብዬ አላምንም። እውነቴን ነው። እኔም የእሳተ ነበልባሉ እኔም ራሴን ይቅር አለሁ። እናው ምን ልናደርግ ነው? ማለቴ ምን ልንሆን ነው? እንደዚህ በቅርቡ አትረጋጋም። እና ደግሞ እንዴት ነው ይቅርታ እንድታደርግልን የምናደርገው? ቆይ እኔ እዚሁ ነኝ። ኖ ከዚህ ወዴትም አልሄድም። ሱምሩ አይኔን እያየችና ከልቧ የእውነት ይቅርታ እስካላደረገችልኝ ድረስ ከዚህ ቦታ የትም አልሄድም። እንደዛ ከሆነማ እኔም አልሄድም። አይ ልጄ፣ እንደዛስ ማድረግ የለብህም። ምን እያልክ ነው ወንድሜ? ማን ነው ለማሳመን የምሞክረው? መሌክ እያናገረችኝ አይደለም። መሌክ ግማሽ አካሌ ነፍሴ እህቴ ያለችኝን ነገር ታውቃለህ? እማዬ ይቅር እስከምትል ድረስ እኔ መንታ አይደለሁም ኑ ብላኛለች። ታዲያው እናንተ ምንድን ነው የምትለኝ? እንደዛ ከሆነ እማዬ አብራኝ እስክትሆን ድረስ የትም ሄድበት ቦታ የለኝም። ታሐሲን፣ ከዚህ አልወጣም። በቃ ጨርሻለሁ። በጣም ጥሩ። እመቤት ታሪካ፣ የፈለግሽውን የቀለም አይነት አምጥቼልሻለሁ። ሌላም ከፈለግሽ ማየት ትችያለሽ። አሁንም አልወደደችው። ምንድን ነው ያልሽው? አይ ምንም አላልኩም። ይሄ ምንድን ነው? አልትራሳይት የሚባለውን ቀለም ነበር የፈለግሽው። ሌላ የቀለም አማራጭ ካለው በተለይ ደግሞ አልትራሳይት ቢሆን ብለሽ ነበር። ግን እኔ እንደዛ አላልኩም። አዎ አልትራሳይት ፈልጋለሁ፣ ግን በዚህ ሞዴል አይደለም፣ በዚህኛው ነው የፈለኩት። ግን እኮ እመቤት ታሪካ እንደዛ አላልሽኝም። አላልኩም እንዴ? በእውነት አልትራሳይት ቀለም ነበር እኮ ያልሽው። ስለዚህ እኔ ሄጄ ከመጋዘን ያልሽውን አይነት አመጣሁኝ። እና እኔ እየዋሸሁ ነው? ውሸታም እያልሽኝ ነው? አይ እመቤት፣ በፍጹም እንደዛ አላልኩኝ። ምናልባት ደግሞ እረስተሽው ሊሆን ይችላል። እረስተሽ ይሆናል። አሃ፣ ውሸታም ብቻ ሳልሆን የተናገርኩትን ማስታወስ የማልችል ደደብ ፍጥረት ነሽ እያልሽኝ ነው ያለሽው? እመቤት፣ ቀስ ብለሽ ብትናገሪስ? ኧረ በለው። እችን ተመልከቱልኝ። ጭራሽ ደግሞ እያስተማረችኝ ነው። አንቺ ማነሽና ነው? ቆይ ማን ስለሆንሽ ነው አንቺ እኔን የምትናገሪኝ? ማን ስለሆንሽ ነው አንቺ? ቆይ ስሚ፣ ከሁሉ በፊት ስነ ስርዓትሽን ብትይዥ ነው የሚሻልሽ። ስርዓተ ቢስ። ቆይ አንቺ ሀሪካ፣ ራስሽ እንዴት አድርገሽ ነው የምታስቢው? ቡሽራ፣ ምንድን ነው? ወይዘሪት ታሪካ፣ ችግር አለ? አዎ፣ ለዛውም በጣም ትልቅ ችግር ነው ያለው። ለመሆኑ ምን አይነት ሰራተኛ ነው የምትቀጥሩት?
እቺ ሴት ማነችና ነው እኔ እንደዚህ የምትናገረኝ? ማን ስለሆነች ነው? እመቤት ታሪካ፣ አንቺ እኮ ነሽ እየጮሽብኝ የነበረው። እኔም ቀስ እንድትይ እኮ ነው የጠየኩሽ አይደል እንዴ? አሁን በጸባይ ማናገር ጀመረች። ትሰማታለህ? ወይዘሪ ታሪካ፣ ይህንን ነገር አናባብሰው። እህታችን ይቅርታ ልጠይቅሽ ትችላለች። ወይኔ አምላኬ፣ ምን አይነት ጉድ ነው የገጠመኝ? እንዴት ያለ ነገር ውስጥ ነው የገባሁት? ፈጣሪ ሆይ፣ ተራ ስራ አስኪያጅና ቅጥረኛ ሰራተኞች ናችሁ። ከኔ ጋር ይመላለሳሉ እንዴ? ቆይ እናንተ ማን ናችሁና ነው? ማን ስለሆናችሁ ነው? ሰዎች ፈልጓለሁ። አሁኑኑ አለቃችሁን ጥራለሁ። ወይዘሪ ታሪካ፣ ለደቂቃ ልትረጋጊ ትችያለሽ? የምለው አይገባችሁም ወይስ ጆሮአችሁ አይሰማም? አለቃችሁን አሁኑኑ ጥሩልኝ ብያለሁ። አሁን በ5 ደቂቃ ውስጥ ነው የምፈልገው። በአስቸኳይ አለቃችሁ ወደዚህ ካልመጣ ሁለታችሁም አዲስ ስራ መፈለግ ትችላላችሁ። ገባችሁ አይደለም? የምለው ግልጽ ነው። ናዚም፣ ስለዚህ አሁን ሁለቱም አዲስ ስራ ለመፈለግ ሊገደዱ ነው ማለት ነው? ሰዎች በእሷ ስም ይቅርታ ጠይቃችኋለሁ። እባካችሁ አሁን ወደ ስራችሁ መመለስ ትችላላችሁ። እሺ? ቆይ ቀልን ያዝሽው አሪካ? ምን? አይ እንደዛ እንኳን አይደለም። እና እንዴት ነው? ከኔ ጋር እራት የበላን ቀን አስተናጋጁን በስነ ስርዓት ስታናግሪው ነበር። እኔ ሳልኖር ደግሞ ሰው ላይ ትጮያለሽ፣ ትሳደቢያለሽ። እዛ ሬስቶራንት ውስጥ ያደረግሽው ነገር በሙሉ እኔን ለማታለል ነበር ማለት ነው? አይ ስማኝ፣ በእውነት እዚህ ጋር ያልተረዳው ነገር አለ። እውነቴን ነው። ልክ ነሽ፣ ያልተረዳሁት ነገር አለ። አንቺን በደንብ አልተረዳሁሽም። ተቀይረሻል ብዬ አስቤ ነበር። ለመቀየር እየሞክርሽ ነው ብዬ አስቤ ነበር። አዎ በስህተት ነው የተረዳሁሽ አሪካ። ግን አታስቢ፣ ከዚህ በኋላ አለመግባባት አይኖርም። ምክንያቱም አንቺ አትቀየሪ። መቼም መቀየር ብትፈልጊም እንኳን አትችይም አሪካ። ናዚም እባክህ እቀየራለሁ፣ እየተቀየርኩም ነው። እባክህ ቆይ አንድ ጊዜ። የት ነው ጥላ የምትሄደው? ናዚም ቆይ አንድ ጊዜ እባክህ አዳምጠኝ። ናዚም አንድ ጊዜ ቆይ፣ ይቅርታ ልጠይቅ እፈልጋለሁ። እባክህ ከፈለክ ውስጥ ያሉትንም ሰራተኞች አይኔ እያየ ይቅርታ ጠይቃቸዋለሁ። እባክህ አንዴ ብቻ ይቅርታ። ራሴን መቆጣጠር አልቻልኩም። የእውነት እኔ ተቀይሬያለሁ፣ በእውነት ተቀይሬያለሁ። ከዚህ በላይ ደግሞ እቀየራለሁ፣ ቃሌ ነው። አንድ እድል ስጠኝ እባክህ፣ አዳምጠኝ አንዴ ብቻ። የተፈጠረውን ላስረዳ እባክህ ናዚም፣ እባክህ አንድ ጊዜ አዳምጠኝ እባክህ። በእኔም በኩል የተፈጠረውን ላስረዳ እባክህ። አንድ ጊዜ አንድ እድል ስጠኝ፣ አንድ የመጨረሻ እድል ናዚም፣ እባክህ ናዚም። እሺ ውዴ፣ የረፈደብኝ ነው። ማታ እንገናኛለን። ቆይ እስከ ማታ ድረስ ምን ልታደርግ ነው? ማታ እንገናኛለን የምትለኝ ምን ማለት ነው? ማታ ድረስ ምን ትሰራለህ ማለት? በጣም ብዙ ስራ ነው ያለብኝ። ወደ ሆቴል እሄዳለሁ። ከሰራተኞቹ ጋር አስፈላጊ የሆነ ስብሰባ ማድረግ አለብኝ። በጣም ብዙ ቅሬታዎች እየደረሱብን ነው። ስራቸውን በደንብ እየሰሩ አይደለም። ከዛ ስጨርስ ወደ ኩሽና እሄዳለሁ። ኩሽና ከሰራተኞቹ ጋር መነጋገር አለብኝ። የሚያቀርቡ ቁርስ እንደፈለግኩት አልሆነልኝም። የሻንሳላን ሆቴል ስራውን እየሰራ አይደለም። እሺ የኔ ሚስት፣ አንቺስ ምን ታደርጊያለሽ? አላውቅም። ምን እንደማደርግ እቅድ አላወጣውም። እናያለን እስቲ። እሺ ማታ እንገናኛለን። እሺ እንገናኛለን። ቡንያሚን፣ ምንድን ነው ይሄ? ሽጉጥ ነው ውዴ። እሱማ ተሰምቶኛል፣ አውቃለሁ። ግን የኔ ትልቁ ጥያቄ ይዘህ ለምትሄደው ሽጉጥ ፈቃድ አውጥተሃል? ንገረኝ እስኪ። አይ ገና አላወጣሁም እኮ። ፖሊሶችን አነጋግሬያለሁ። ከ3 ወር በኋላ ይሰጡኛል። ታዲያ ለምንድን ነው ፈቃድ ሳይኖርህ ህገ ወጥ መሳሪያ ይዘህ የምትዞረው? ምን ማለት ነው? ወንበዴ ነህ እንዴ? ወይ ምን ይፈጠራል? ይሄ ካፓዶሺያ ነው። ሁሉም ሰው ይተዋወቃል። ደግሞ ሆቴል ነው የሚሄደው። ምን ማለት ነው? ምን ይፈጠራል ማለት? እንድነግርህ ትፈልጋለህ? እስር ቤት ውስጥ 6 ወር ትቆያለህ። ከዛ እኔ ምን ላደርግ ነው? እስር ቤት ውስጥ አንተን ለማየት እንድሰለፍ ነው የምትፈልገው? ፊትህን ለማየት ብቻ እስር ቤት እንድመላለስ ነው የምትፈልገው? በል አምጣ ስጠኝ። አይ ቆይ እስኪ አንዴ የሆነ ነገር ልንገርሽ። መኪና ውስጥ አስቀምጠዋለሁ። እንግዲህ ቡንያሚን አትጃጃል። ልክ እንደሆንኩ አንተም ታውቃለህ፣ በደንብ ታውቃለህ። አሁን አትሟገተኛ፣ አምጣው። ወይ ተይ እባክሽ ቡንያሚን። እኔ የሆነ ቦታ አስቀምጠዋለሁ። የት ልታደርጊው ነው? ፍሪጅ ውስጥ ከእንቁላል አጠገብ አስቀምጠዋለሁ። ፍሪጅ ውስጥ ነው ያልሽው? አየህ፣ አንተ ራሱ ይሄ የሌለ ነገር እንደሆነ ታውቃለህ። የሆነ ቦታ ፈልግለታለሁ። እሺ ቆይ እንዴ ሴትዮ ምንድን ነው የምታደርጊው? ምን ሆነሻል? እየቀለድኩ ነው። በል ሂድ። ሴትዮ ምን እያደረግሽ ነው? ስለፈጠረሽ አምላክ አብደሻል እንዴ? እንደዚህ አይነት ቀልድ አለ እንዴ? ተኮስኩ። ሴትዮ ምንድን ነው የምታደርጊው? እሺ እየቀለድኩ ነው። ተኮስኩ። ተይ በቃ ወዴ፣ ምን ሆነሻል? ወይ አምላኬ፣ ምን አይነቱ ሞኝ ነው በፈጣሪ። እንደማየው ልጅ አይደለህም፣ ሞኝም አይደለህም። እንደውም ብልጥ ፍጡር ነህ ቡንያሚን። አይምሮህ ምላጭ ነው። ዘናኔ ያዝሽው ምንድን ነው እንዴ? እህቴ ነይት። ይሄማ የቡንያሚን ሽጉጥ ነው፣ ግን የመያዝ ፈቃድ ገና አልተሰጠውም። አሁን በር ላይ እንዳጋጣሚ ባላየው ኖሮ ወገቡ ላይ አድርጎ መንገድ ላይ እንደፈለገ ሊንሸራሸር ነበር ያሰበው።
ሊያሳብደኝ ነው። በእውነት እያሳበደኝ ነው። አሁንስ የእሱ ነገር ሰልችቶኛል። በእውነት ሰልችቶኛል። ለምንድን ነው አሁን ደግሞ የምትደውይልኝ? እስኪ ተይኝ ስለፈጠረሽ። ሄሎ ኢሳትዬ፣ እኔ ናፍቆት እንዴት ነህ? እንዴት ሆናለሁ ብለሽ ነው? አለሁ። አንቺስ? ደህና ነኝ በእውነት። እኔ ምንም አልልም። እንዲሁ ብቻ ድምፅህን ልሰማ ብዬ ነው። እንደውም ውጣና እንገናኝ ልልህ ፈልጌ ነበር፣ ግን ቤት ውስጥ እስረኛ መሆንን ሰምቻለሁ። እቤት በመጣም ደግሞ ጂሃን ውስጥ አያስገባኝም። ለማንኛውም ኮቶር ከደረስን በኋላ ሁሉም ነገር በጣም ቀላል ይሆናል። በስተመጨረሻ እንነጋገራለን። ምን ታስባለህ? ለብቻዬ ነው እንደምለፈልፈው? እየሰማኝ ነው አይደል? አዎ ሰምቻለሁኝ። ኢሳት፣ ይኸውልህ ከኻሊድ ጋር ያንን ሆቴል ልንገዛ ነው። ሁሉም እቅዳችን አሁንም እንዳለና እንደቀጠለ ነው። ከትንሽ ጊዜ በኋላ ሁሉም ነገር ይስተካከላል። እሱን አንተም ታውቃለህ አይደለም? ማለቴ ይህንን እወቅ። በማንኛውም ሰዓት መሄድ እንችላለን። ስለዚህ ዝግጁ መሆን አለብህ። ማለቴ ይህ የመቆጣጠሪያ መሳሪያ እንዴት ማስወገድ እንደሚቻል አላውቅም፣ ግን የሆነ መላ አይጠፋም። አታስብ። እኔ አልሄድም። ሐሳቤን ቀይሬያለሁ። ምን ማለት ነው? ሐሳቤን ቀይሬያለሁ ማለት? አሁን ጥሩ እቅድ አውጥቻለሁ እያልኩሽ ነው። የፈለግሽውን ማድረግ ትችያለሽ። ሆቴሉንም ከፈለግሽ ውሰጂው። እሺ? አልገባኝም። ምንድን ነው የምትለው? ይህ ቀልድ ይመስልሃል እንዴ? የልጅ ጨዋታ ነው እንዴ ያስከው? ወደን የምትመጣው? እቅዳችን አሁንም አልተቀየረም። ያንን ገንዘብ ተወስድና ወደዚህ ታመጣዋለህ። ቆይ ማን ያለው? የፈረምኩት ነገር አለ እንዴ? እኔ ሳልወቅ ኮንትራት ተፈራርመናል እንዴ? በጊዜው ጥሩ ሐሳብ ይመስል ነበር። ስለዚህ እሺ አልኩኝ። አሁን ግን ትቼዋለሁ። በቃ አለቀ። በጊዜው ምናምን አትበለኝ። አሁን አታበሳጨኝ። እንግዲህ እሳት እንዴ ተበሳጭያ። ምን ልታመጪ ነው? ምንም አላደርግም። ዝም ብዬ እመለከታለሁ። አንድ ነገር አላደርግም። ብቻ የጂሃን ምን እንደሚያደርግ ዝም ብዬ ያለውኝ። ቀላለሁ። ከጂሃን ጋር ምን አገናኘው? በደንብ ከሱ ጋር ይገናኛል። ለምሳሌ ሴፊ ላይ ተፈጥሮ የነበረውን የመኪና አደጋ ረሳው መሰለኝ። ከሱ መኪና ጋር የተነሳው ሁሉም ፎቶ አሁንም ቢሆን እጄ ላይ አለ።